ሰላም ሰላም ቅዱሳን በያላችሁበት ጸጋና ሰላም ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬም እንደተለመደው በአዳዲስና በአጫጭር በአስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትጀምሩት በጌታ ፍቅር ጠይቃለሁ። ሰሞኑን እንግዲህ በሚዲያ ላይ በስፋት ሲወራ የምንሰማው የሐዋርያትና የነቢያት ጉዳይ ነው። አንዳንዶች ሐዋርያትና ነቢያቶች በአሁን ዘመን አሉ ብለው በአንድ በኩል የሚከራከሩ አሉ። በአንድ በኩል ደግሞ ሐዋርያትና ነቢያት በዚህ ዘመን የሉም የሚሉ ደግሞ ብዙዎች አሉ። የቃለ ሕይወትን ቸርች እና የመካነ ኢየሱስን ቸርች ጨምሮ ማለት ነውና እስቲ ዛሬ ደግሞ ያሬድ ጥላሁን የተናገረውን ሐሳብ እንሰማና የኔንም ሐሳብና አስተያየት በዛው አስቀምጣለሁ። ቪዲዮውን ሰምተን እንመለስ። ቀደም ሲል ኤፌሶን 2:20 ላይ በሐዋርያትና በነቢያት መሰረት ላይ ታነጻቸዋል ብሏቸዋል። ኤፌሶን 3:5 ላይ ደግሞ ይህንን ምስጢር በመግለጥ አስታወቀኝ፣ አሕዛብ ከአይሁድ ጋር አብረው እንደሚወርሱ በአንድ አካል እንደሚመጡ በክርስቶስ ኢየሱስም በሆነው የተስፋ ቃል አብረው እንደሚካፈሉ አሁን ለቅዱሳን ሐዋርያትና ነቢያት በመንፈስ እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች ታውቆ አያውቅም ይላል። አሁንም ሐዋርያትና ነቢያትን ያነሳል ከዚህ ከመገለጡ አንጻር። እንዳልከው ደግሞ ኤፌሶን 4:11 ላይ አንዳንዶችን ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞችን፣ አስተማሪዎች አድርጎ ሰጠ ይላል። ማየት ያለብን ምንድን ነው? ሐዋርያው ጳውሎስ ያንን በሚጽፍበት ጊዜ የሚጽፈው በጊዜው ለነበረችው ቤተ ክርስቲያን ነው አይደለ እንዴ? የእግዚአብሔር መንፈስ እስትንፋስ ያለበት ስለሆነ ለእኛም እስከ ዛሬ ድረስ መልእክት ሆኖናል፣ ትምህርት ሆኖናል። ግን በሚጽፍበት ጊዜ አድሬስ እያደረገ ያለው በየዘመናቱ በየትውልዱ ሐዋርያት ይኖራሉ፣ ወይም ቤተ ክርስቲያን ከተመሰረተች የትም ቦታ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች ይኖሯታል እያለ አይደለም ጳውሎስ። ክፍሉን በትክክል ካነበብ ነው ቅድም እንዳልነው ኤክሴጀሲስ ካደረግን የእኛን ሐሳብ ሳይሆን ምንድን ነው የሚለውን ደግሞ በራሱ አውድ ውስጥ ሆነን ካነበብ ነው ጳውሎስ እየነገረን ያለው ፕሮፌሲ አይደለም። ግን በአንደኛ ክፍለ ዘመን የነበረችው ቤተ ክርስቲያን ሐዋርያቶች ነበሯት። የሐዋርያት ዘመን ነው ዘመኑ ራሱ። ስለዚህ እነሱን እየጠቀሰ ያለ ይመስለኛል እኔ እንጂ ፍንጩ የለም። በየዘመናቱ በቃ የትም ቦታ ቤተ ክርስቲያን ከተመሰረተች እነዚህ እንትኖች ሊኖራት ይገባል የሚል ነገር እየነገረን አይደለም። የዚህ ነገር ደግሞ ችግሩ ከምን ጋር ነው የሚያያዘው? ከሐዋርያነት ፍቺ ጋር ነው፣ ቀደም ብዬ ካስቀመጥኩት። ምክንያቱም እነዚያ ያሉ ነገሮች ምን ሊሆኑ የማይችሉ ናቸው? ሊደገሙ የማይችሉ ናቸው። ምክንያቱም ጌታ ኢየሱስ ክርስቶስን በትንሣኤ አካል ማንም ሊያየው አይችልም። በቃ እነዛ ሐዋርያት አይተውታል። ማም ተጨምሯል፣ ጳውሎስም ተጨምሯል። ከዛ በኋላ ግን ጌታን አይቻለሁ ብሎ የሚል ካለ ጌታ ከታየው ምን ላረገ ታየውህ ነው ያለው ጳውሎስን። ልሾምህና ልልክህ ታይቼሃለሁ አለው አይደል እንዴ? ለአሕዛብ ሐዋርያ ላድርግህ። ስለዚህ ያ ካለ ይሄ የሚመጣው ሰው ምንድነው ይዞልን የሚመጣው? ምክንያቱም ይዞልን የሚመጣውን መገለጥ ዋቴቨር ኢት ኢዝ ምን ማድረግ አለብን? መቀበል አለብን። ስለዚህ the best thing እንደኔ ምንድነው ያን አይነቱን ዘግቶ መቀመጥ ነው የሚሻለው። ምክንያቱም ማንም ጌታን ሊያይና በጌታ ባለሙሉ ስልጣን መልእክተኛ ሆኖ ሊላክ አይችልም። ማንም የትንሣኤው ምስክር ሊሆን አይችልም። ማንም መሰረት ሊጥልልን አይችልም። ማንም ልዩ መገለጥ ሊያመጣልን አይችልም። በዚህ ዘመን ማለት ሐዋርያት አሉ ወይ በዚህ ዘመን ብላችሁ ካላችሁኝ አዎ ነው ምለው። አንተስ ሐዋርያ አለህ ወይ ብትሉኝ አዎ ነው ምለው። አለኝ እኔ ሐዋርያት ብላቸው አሉኝ። እነማን ናቸው ካላችሁኝ ጴጥሮስ፣ ጳውሎስ፣ ዮሐንስ እያላችሁ ትቀጥላላችሁ። እነዚህ አሁን የእኔ ሐዋርያት ናቸው፣ የቤተ ክርስቲያን ሐዋርያት ናቸው። የቤተ ክርስቲያን ሐዋርያት ናቸው ስንል የምንሳሳተው ምንድን ነው? የመጀመሪያ ክፍለ ዘመን ቤተ ክርስቲያን ሐዋርያት ናቸው ብለን ከዘጋ ነው። ምክንያቱም ቅድም ስለ ሕንፃው ስለ ከተማይቱ ሳነሳላችሁ ምንድን ነው የሚለው? የጀመረው የከተማይቱ ግንባታ የጀመረው ከየት ነው አለን? የ12ቱ ነገድ አባቶች ምናምን በር ሆነው ያሉበት፣ እነዚህ ደግሞ የበጉ ሐዋርያቶች መሰረት ሆነው ያሉበት ምን ማለት ነው? የዘመናት ነው።
ስለዚህ አንድ ሰው የኔ ሐዋርያ እከሌ ነው ብሎ የሆነ ወንድም ከጠራልኝ፣ የሆነ እህት ከጠራልኝ ለኔ ችግር አለበት ብዬ ነው የማስበው። ምክንያቱም መጀመሪያ ሐዋርያቶቻችን እነማናቸው? እነዚህ መሰረት የሆኑን ሰዎች ናቸው። ይሄንን ትልቅ መስፈርት እዚህ ጋር አስቀምጬ እዚህ ጋር አሁን ሐዋርያት ቢባሉም ችግር የለም ስል ስሙን ማለቴ ነው፣ ስሙን ብቻ። እኔ እነዚህ በአሁኑ ዘመን በየትኛውም ዘመን አይደለም የካቶሊኩም ፖፕ ጨምሮ፣ ምክንያቱም በካቶሊክ ቤተክርስቲያን ውስጥ በዘመናት ሁሉ የሚታመነው ምንድን ነው? ፖፑ ሐዋርያ ናቸው፣ የጴጥሮስን ቁልፍ ተቀብለዋል ብሎ ይላል። ደግነቱ ካቶሊክ ቤተክርስቲያን እግዚአብሔር ይባርካት ሐዋርያ አታበዛም። በዘመናት ውስጥ አንዳንድ ሐዋርያ ነው የሚኖሯት። እሱም አንደኛው በሕይወት እያለ ሌላኛው አይሆንም፣ ሲሞት ብቻ ነው የሚተካው። እኛ በጣም በሽበሽ ነው እኛ ጋር ሐዋርያ። ስለዚህ ስሙን ቢባሉት ችግር የለኝም። ምክንያቱም እኔ የማውቀውም የታዋቂው ኢትዮጵያዊ የጳውሎስ ኞኞ ልጅ ስሙ ሐዋርያው። ስለዚህ ያገኘው ሁሉ ሐዋርያው ጳውሎስ እያለ ይጠራዋል። ማለት ሰው እኮ ስሙን እኮ መውሰድ ይችላል። ስለዚህ ስሙን ሰው ቢጠራበት ችግር የለው። እኔ አንድ ዘፋኝ አቅ ነበር ድሮ በዓለም ሆኜ፣ ሻምበል የሚባል ዘፋኝ አቅ ነበር። ሻምበል ይላል። ወታደር ቤት በቤቱም አልፎ አያውቅም ሰውየው፣ ግን ሻምበል ይባላል። ምን ልላችሁ ፈልጌ ነው፣ ስም ዝም ብሎ ሊሰጥ ይችላል። ያ ችግር የለብኝም ማለት ነው። ነገር ግን ለጤናማውን መንገድ ለሚፈልግ ሰው ግን ድንቅና ታምራት በእጁ እየተከናወነ ሰዎች በገፍ እየዳኑ አብያተ ክርስቲያናትን እየመሰረተ የሚሄድ ሰው እንኳ ይሄን ስም ባይጠቀምና ግን መልእክተኛ ቢሆን፣ መልእክተኛ ብለው ወይም ፈረንጆቹ እንደሚሉት ሚሽነሪ እንደሆነ ራሱን ቢያስብ ጥሩ ነው። ሰሞኑን እንግዲህ ሐዋርያቶችና ነቢያቶች አሉ የሚለው ሐሳብ በስፋት በቲክቶክ ላይ ሲንቀሳቀስ እየሰማን ነው። ብዙዎች እየተወያዩበት ይገኛሉ። በቅርቡ ደግሞ ቃለ ሕይወት ቤተክርስቲያን በይፋ እንደማትሾም እንደሌሉም በግልጽ መግለጫ አውጥታለች እና ወንድማችን ያሬድ ጥላሁን በጣም በሚገርም ሁኔታ በሚጣፍጥ መንገድ ሐሳቡን አብራርቶታል። እኔም እንግዲህ የዚህ ሐሳብ ተጋሪ ነኝ እና ይህን ትምህርት ከሰማው በኋላ ሳይሆን እንደዚህ አይነት አቋም ያዝኩት ከዚህ በፊትም የነበረኝ እምነትና አቋም ነው። ምክንያቱም እኔ ሐዋርያቶች እንዴት ነው ሊሾሙ የሚችሉት? አንድ ሰው ሐዋርያ ለመሆን ምንድነው የሚያስፈልገው? መስፈርቱ ምንድነው የሚለው ነገር ለማወቅ ምንም ከባድ ነገር አይደለም። መጽሐፍ ቅዱስን ማንበብ ነው። ለምሳሌ በሐዋርያት ሥራ መጽሐፍ ምዕራፍ 1 ላይ ይሁዳ በገዛ ፈቃዱ የተዋትን መንገድ ያችን የሐዋርያነትን ዕድል የኢየሱስ የትንሣኤ ምስክር የመሆንን ዕድል ታድሎ ነበር፣ አግኝቶ ነበር አለ ጴጥሮስ። ነገር ግን በገዛ ፈቃዱ ስለተዋት እሱ በተዋት መንገድ ላይ ሌላ ሐዋርያ እንሹም ብሎ ጴጥሮስ ያስቀመጠው ነገር ምንድን ነው? ከዮሐንስ ጥምቀት ጀምሮ እስከ ኢየሱስ ክርስቶስ ትንሣኤ ስንገባ ስንወጣ ኢየሱስ ሲንቀሳቀስ በእያንዳንዱ እንቅስቃሴው ሲያገለግል፣ ሲሰብክ፣ ሲሞት፣ ሲነሳ በዓይኑ ያየና የተመለከተውን አንዱን ሐዋርያ አድርገን እንሹም አለ። ለምን መሆን ያለባቸው 12 ናቸው። ለምን የእስራኤል ነገድ 12 ነገድ ስለሆኑ በ12ቱ ነገደ እስራኤል ላይ ልትፈርዱ በ12 ወንበር ትቀመጣላችሁ ስላላቸው ኢየሱስ፣ ስለዚህ በ12ቱ ነገደ እስራኤል ልክ በ12 ሐዋርያ ተሹሞላቸዋል ማለት ነው። ልክ እንደዚሁ ደግሞ ክርስቶስ ኢየሱስ በመስቀል ላይ ሞቶ ከተነሳ በኋላ ደግሞ የጥልን ግድግዳ ካፈረሰ በኋላ እስራኤልም አሕዛብን በአንድ ሲዋሃዱ በምድር ላይ ነገድ፣ ቋንቋ ምናምን የሚባለው ነገር ሲጠፋ ሁሉም በአንድ ሲሆኑ አንድ ሕዝብ ይሆናል አይደለ? በምድር ላይ ያለው ሕዝብ አንድ ሕዝብ ለሆነው ሕዝብ አሕዛብ ለሚባለው ሕዝብ ደግሞ ጌታ ኢየሱስ ክርስቶስ በሐዋርያት ሥራ መጽሐፍ ምዕራፍ 9 ላይ ጳውሎስን በግልጽ ሲያገኘውና ሲታየው እንመለከታለን። ራሱ ሐዋርያው ጳውሎስ የሐዋርያነቱን ማዕተብና ምልክት ሲናገር አንደኛ ቆሮንቶስ 9 ላይ ምን አለ? እኔስ ሐዋርያ አይደለሁምን? ኢየሱስ ክርስቶስንስ አላየሁትምን? ብሎ ሐዋርያው ጳውሎስ በግልጽ ሐዋርያ የሆነበት አንዱ መስፈርቱ ኢየሱስን በዓይኑ ማየቱ እንደሆነ አረጋግጦልናል። እንዲሁም ደግሞ አንደኛ ቆሮንቶስ 15 ከቁጥር 6 ጀምሮ ወረድ ብላችሁ እስከ 11 ድረስ ስታነቡት በስተመጨረሻ ለኔ እንደ ጭንጋፍ ለሞ ለኔ ደግሞ ታየ ብሎ እሱም ስለታየው ሐዋርያ ተደርጎ ደግሞ ስለተሾመ መሾሙን በግልጽ በደንብ አድርጎ ያብራራልናል። አሁን ሐዋርያትና ነቢያት ተሰጥተዋል ለቤተክርስቲያን። እነኛ መሰረቱን የመሰረቱት ሐዋርያትና ነቢያቶች የእኛም ሐዋርያቶችና ነቢያቶች ናቸው። አሁን ለእኛም ሐዋርያቶቻችን ለእኛም ነቢያቶቻችን እነሱ ናቸው። ለምሳሌ እኔ አሕዛብ ነኝ። አሕዛብ እንደመሆኔ መጠን የእኔ ሐዋርያው ጳውሎስ ነው። የምሰብከው ወንጌል በእሱ በኩል የተገለጠውን ወንጌል ነው። የማገለግለው ከእሱ የተቀበልኩትን በአደራ የተቀበልኩትን ወንጌል ነው።
ምክንያቱም ጢሞቴዎስን ሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 2 ላይ ከኔ የተቀበልከውን ለሌሎች ለታመኑት አደራ ስጥ ብሎታል። ስለዚህ በሐዋርያው ጳውሎስ በኩል የተመሰረተውና የተጀመረው የወንጌል አገልግሎት ለአሕዛብ እስከ ቤተክርስቲያን ንጥቀት ድረስ እስከ ክርስቶስ አካል ንጥቀት ድረስ የሚቀጥል ነው ማለት ነው። ስለዚህ ይሄ በዘመኑ ያሉ ሐዋርያቶችና ነቢያቶች ነን እያሉ የሚነሱ ሰዎች ማን እንደሾማቸው አይታወቅም። ሹመታቸው ከየት እንደሆነ የትኛዋ ቤተክርስቲያን ሐዋርያና ነቢይ አድርጋ እንደሾመቻቸው ማንም አያውቅም። ወፍ ዘራሾች ናቸው። ከየት እንደመጡ አናውቅም። የፌስቡክ ስማቸውን ሐዋርያ ብለው ይላሉ። የቲክቶክ ስማቸውን ሐዋርያ ይላሉ። ከዛ በኋላ ስማቸው ምን ሆነ? ሐዋርያው እንትና ነብይ ከሌ እየተባሉ ይጠራሉ እንጂ ማንም ሾሟቸው አይደለም። በሰው ላይ የሚሰለጥኑት ራሳቸውን ሾመው ነው በሰው ላይ አለቃ የሆኑት ማለት ነው። ስለዚህ የዘመኑ ሐዋርያነት የዘመኑን የነብይነት አሰራር አካሄድም በጣም ፈጽሞ የተሳሳተና ትክክል ያልሆነ መንገድ ነው። ስለዚህ እነኚህ ወንድሞች አጭበርባሪዎች ናቸው። አንዳንዶቹ ደግሞ ያለማወቅ በየዋነት ነገሩን እያደረጉት ይገኛሉ። ነገር ግን መጽሐፍ ቅዱሳዊ መሰረት የለውም። ወደ መጽሐፍ ቅዱስ እውነትና ወደ መጽሐፍ ቅዱስ ትክክለኛው መሰረት እንመለስ። ፓፓ በጣም የሚገርም ነገር ነው። የዛሬ ሳምንት ጸልየላ ነበር። በጭንገፋ በጣም ትቸገር ነበር እና ይሄ ጭንገፋ ደግሞ በምን ምክንያት እንደመጣ አንድ ደብተራ በሷ ላይ ይደግም ነበር በቤተሰቧ ጉዳይ እና ከዚህ ስተሽ ነገ 9 ሰዓት ላይ ይሄ ደብተራ ይሞታል ብለ ነበር። አሁን ሞቷል አለች። ደብተራ ራካባሺ ጋራታ ካታጎ ለዚህ ሴት ስተነብይላት 6 ጊዜ ልጨንግፎብሻል ነው ያልኩት። 6 ጊዜ ጨነገፈባት አልኩኝ። በአንድ ደብተራ ምክንያት ነው እንደዚህ ይወሽ ደብተራው ይሞታል አልኩኝ። የሚሞትበትን ሰዓት ተናገርኩኝ። ባልኩበት ሰዓት ሞተ። ፓፓ ልተንብይ ወይ ከዚህ ስትወጡ ሞተው ታገኛላችሁ። ይኸውላችሁ የኛ ወንጌል ጌታችን ኢየሱስ ክርስቶስ ጠንቋዮችንም መተተኞችንም የሰው ልጆችን ሁሉ ለማዳን ነው የመጣው። የሰው ልጅ የሰውን ለማዳን እንጂ ለማጥፋት አልመጣም። ምን አይነት መንፈስ እንደሆነላችሁ አታውቁም ወይ አለ። በእኛ ወንጌል ውስጥ በእውነተኛው በሐዋርያቱ ወንጌል ውስጥ ለጠንቋይም ሆነ ለመተተኛ ለአስማተኛ መጸለይና ያንን ነፃ ማውጣት እንጂ ሰው እንዲሞት መጸለይና ሰው እንዲሞት መናገር ይሞታሉ እያሉ መናገር ይህ የጥንቆላ አሰራር እንጂ የክርስቶስ ወንጌል ስራ አይደለም። እሺ እንግዲህ እንደሰማችሁት ነው። በጣም የሚገርም ነው፣ የሚያሳዝንም ነው። እንደተመለከታችሁት ነው። መጀመሪያ ጠንቋዩ ወይም ደብተራው የዚችን ሴት ቤተሰብ እንዲሞቱ ይደግማል። ልጆችም ብዙ ጊዜ ጨንግፎብሻል ይላል። በሌላ መንገድ በቃ ልጆቿን እየገደለ ነው ደብተራው እንበል፣ ጠንቋዩ ማለት ነው። ይሄኛውም ነብይ ነኝ የእግዚአብሔር ሰው ነኝ የሚለውም ሰው ጠንቋዩ እንዲሞት ነው የሚደግመው። ጠንቋዩ ሞተ። ሁለቱ ምንድነው የሚለያቸው? ያም ነፍሰ ገዳይ ነው፣ ይሄኛውም ነፍሰ ገዳይ ነው። ያም ሟርተኛ ነው፣ ይሄኛውም ሟርተኛ ነው። በዛ ሰው ሟርትና ድግምት ሰው ሞቷል፣ በዚህም ሰው ሟርትና ድግምት ሰው ሞቷል። የትኛው ነው የእግዚአብሔር አገልጋይ? ሁለቱም እኮ ተመሳሳይ ናቸው። አንድ አይነት መንፈስ ነው የተካፈሉት። የአንድ አባት ልጆች ናቸው እንጂ የኢየሱስ ክርስቶስ መንፈስ የተካፈለ ማንም አላየውም። እልል የሚለው ዲቤ የሚመታው ይሄ ከበሮ የሚመታው ጌታ ኢየሱስን ስም እየጠራ የሚያመሰግነው ነብይ ነኝ የሚለው ሰው ራሱ የሰይጣን አገልጋይ ነው፣ ጠንቋይ ነው። እና ከእንደዚህ አይነት ሰዎች ተጠበቁ ነው። ጌታ ኢየሱስ ክርስቶስ ሰዎች እንዲድኑ ነፃ እንዲወጡ እንዲፈወሱ እንጂ የሚፈልገው በየትኛውም የጥንቆላ የድግምት አሰራር ውስጥ ያሉ ሰዎች በዛ አይነት መንገድ ውስጥ ያሉ ሰዎች በዛው እንዲጠፉና እንዲሞቱ አይፈልግም። የእግዚአብሔር ሐሳብም አይደለም። ይሄ ፈጽሞ የተሳሳተ አካሄድ ነው ማለት ነው። አንድ ዘማሪ እስቲ መዝሙር ነው ብሎ ያወጣውን አንድ አሳፋሪ ስራ ተመልከቱትና ሐሳባችሁን አስቀምጡልኝ። መጀመሪያ ለምን እንዳወጣው ግራ ሊገባኝ። እስቲ ስሙት። ለጠየቁኝ ምላሽ ለወሬው ተመና መስጠት ጀምሬያለሁ። አይደለም እንዳምና ዘንድሮ ደህና ነኝ። እንደዚህ አይነት ነገር የእውነት በዘራችሁ ማይድረስና ዋናው ዘፋኝ ትቶት የሄደውን ነገር ወደ ጌታ መጥቶ እርግፍ አድርጎ የተወውን ነገር የኛው ዘማሪ ደግሞ የራሱን ዜማ ተጠቅሞ እየሰራልን ያለውና ምንድነው ሐሳብ? ምን ለማስተላለፍ መልከ ነው? ዜማ ጠፍቶብህ ነው ወይ? መስራት ከብዶ ነው ወይ? ማለት አሁን ይሄን መዝሙር ነው ዘፈን ነው ልንለው የምንችለው? በተቻለ አቅም ይሄን ነገር ከሚዲያው ላይ ብታጠፋው ደስ ይለኛልና
አሁን አንተን ዘማሪ ብሎ ለመቀበል ለኔ በጣም ከባድ ነው። ይሄ በጣም ትልቅ ውርደት ነው የእውነት በጣም ማለት ነውና ምን ስትሰማ እንደምትውል ነው የሚያሳየው በቃ እና የትኛው መድረክ ላይ እየተገለገልክ እንደሆነ በጣም ያሳዝናል። እንግዲህ ከዚህ በፊትም እንደዚህ አይነት መዝሙሮችን ከዘፈን የተወሰዱ ሙዚቃዎችን የተሰራ ቪዲዮ ይዤ መጥቼ ነበርና ብዙዎች በቃ ምንድነው የሚመሳሰለው እንደው ምንድነው ችግሩ ያለም ሰው አልጠፋምና እንግዲህ ይሄን ደግሞ ምን እንደምል አላቅም። በዚህ ስርም እኮ ችግር የለውም ወይም አይመሳሰልም ጭራሽ አይገናኝም የሚልም ሰው አይጠፋምና ዘፋኙ ትቶት የመጣውን ነገር ዘፋኙ ራሱ በቃኝ ያለውን ወደ ጌታ መጥቶ ለጌታ ራሱን የሰቀለበትን ነገር ያ ደግሞ እግዚአብሔር የሚከብርበት ይመስል ግጥሙን ብቻ ቀይሮ ያንን ዜማ ሙሉ ለሙሉ አምጥቶ እግዚአብሔርን ለማመስገን በዚህ ልክ በድፍረት ወደ ሚዲያ ይዞት መምጣቱ በጣም የሚያስገርም ነው። እና ለዛ ነው ዘማሪዎቻችን መጽሐፍ ቅዱስ አያነቡም፣ ዘማሪዎቻችን አይጸልዩም። ቸርች ላይ ከመዘመርና ከማስመለክ ውጪ ፕሮግራም እንኳን ትምህርት ሲጀምር ተነስተው ነው የሚወጡትና በጣም ያሳፍራል። መስተካከል አለብን። በቃ ለእግዚአብሔር አገልግሎት ለመድረኩም ለህዝቡም ክብር መስጠት አለብን። እግዚአብሔርን በመፍራት ነው አምልኮ መደረግ ያለበት። በዚህ ልክ በድፍረት መሆን የለበትም። እየበሰልክ ስትመጣ እንኳን ዓለምን አፕሪሼት የሚያደርግ ዘፈን ኢየሱስ የሌለበት መዝሙር ያስጠላል። በመዝሙር ስም የወጣ ነገር እንኳን ኢየሱስ ከሌለበት ያስጠላል። ዝም ብሎ ስጋን እንደ ዳንኪራ ምናምን የሚያደርገው እሱ አፔታይት ይዘጋል። የእግዚአብሔር ስም ያለበት መዝሙር እንኳን ራሱ ትጸየፋለህ፣ በደንብ እግዚአብሔርን አክባሪ ካልሆነ እንኳን ያኛው ሩቁ ማለት ነው። ክርስቲያኖች እኮ በመከለከል አይደለም የምንኖረው፣ በመብሰል ነው። ኢየሱስን እየመሰሉ የሚመጡ ኢየሱስን እየመሰልክ ስትመጣ አፔታይትን ይዘጋዋል። ለብዙ ነገር መብሰል አፔታይት ይዘጋል። መብሰል ለቆሻሻ ነገር አፔታይት ይዘጋል። አለመብሰል ሁሉ ነገር ያስነካካል። እንግዲህ ምን እንላለን? እንደዚህ አይነት አባቶችን እግዚአብሔር ያብዛልን። እንኳን አይደለም ወንድማችን አሁን እንዳለው እኮ መዝሙር እንኳን ሆኖ ትክክለኛ መዝሙር ሆኖ እንኳን ግን ኢየሱስን የማያከብረው የመስቀሉን ስራ የማይናገር መዳናችንን በክርስቶስ ያገኘነውን ነገር የማይናገር መዝሙር ራሱ መዘመር እኮ ያሳፍራል እኮ በቸርች ውስጥ እኮ። ግን ይህንን የምናደርገው የተደረገልን ነገር ሲገባን የእግዚአብሔርን ሚስጥር እውነቱን ስናውቅና ስንረዳ ነው ማለት ነውና እግዚአብሔር እንግዲህ እንደዚህ አይነት አባቶችን ያብዛልን። ስላዳመጣችሁኝ አመሰግናለሁ። በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።